በመካከለኛው ምስራቅ ያለው ጦርነት ውጥረቱ እየተባባሰ ነው። በቴህራን ውስጥ ከፍተኛ ፍንዳታዎች ተሰምተዋል። የእስራኤል ጦር በቤይሩትና በሌባኖን የአየር ጥቃት አካሂደዋል። ኢራን በመጀመሪያዎቹ ቀናት 500 ሚሳኤሎችና 2000 ድሮኖች አስወንጭፋለች ተብለዋል። እንዲሁም ዶናልድ ትራምፕ ስለ ጦርነቱ አዲስ መግለጫ ሰጥተዋል። በዚህ ቪዲዮ በቴህራን ውስጥ የተፈጠረው ፍንዳታ፣ በቤይሩት የተካሄደው ጥቃት፣ የኢስላሚክ ዲቮሽናል ጋርድ ኮርፕስ መግለጫ፣ የዩኒሴፍ የህፃናት ሞት ሪፖርት በዝርዝር እንመለከታለን። ቻናሉን ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግ የቪዲዮውን ያጋሩ። የዜና ዘገባዎችና በአካባቢው የሚገኙ የአልጀዚራ ቡድኖች እንደገለጹት በኢራን ዋና ከተማ ቴህራን የመኖሪያ አካባቢዎችና የቴህራን ዩኒቨርሲቲ ጨምሮ በተለያዩ ቦታዎች ላይ ሌሊቱን ከፍተኛ ፍንዳታዎች ተከስተዋል። የእስራኤል ተዋጊ ጄቶች በደቡባዊና ምስራቃዊ የሊባኖስ ከተሞች ላይ ጥቃት የፈጸሙ ሲሆን ከነዚህም መካከል በቤቃ ሸለቆ የምትገኘው ዱሪስና የዋና ከተማ ቤይሩት ደቡባዊ ዳርቻዎች ይገኙበታል። የዩኤስ ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ የሚገኙ ኤምባሲዎች ውስጥ ያሉ የኢራን ዲፕሎማቶች ከስራቸው ለቀው ጥገኝነት እንዲጠይቁ ጥሪ አቅርበዋል። ትራምፕ በተጨማሪም የኢራን አብዮታዊ ዘበኛ IRGC አዛዦች መስሪያቸው አውርደው ጥገኝነት ከጠየቁ የህግ ከለላ እንደሚሰጣቸው ቃል ገብተዋል። በኩዌት ከፍተኛ ፍንዳታዎች መከሰታቸው ከተሰማ በኋላ ሌሊቱን ሙሉ የጥቃት ማስጠንቀቂያ ሳይረን ሲሰማ አድረዋል። የኳታር መከላከያ ሚኒስትር የአገሪቱ የአየር መከላከያ ኃይሎች በዶሃ በሚገኘው አልኡደይድ የአየር ጦር ሰፈር ላይ የተሰነዘረ የድሮን ጥቃት በስኬት ማክሸፋቸው አስታውቀዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ በስሪላንካ አቅራቢያ በህንድ ውቅያኖስ ላይ የኢራን ወታደራዊ መርከብ ላይ ባሰመጠችው የዩኤስ የኒውክሌር ሰርጓጅ መርከብ ውስጥ 3 የአውስትራሊያ ዜጎች እንደነበሩ አረጋግጧል። ዘ ዎል ስትሪት ጆርናል እንደዘገበው የተባበሩት አረብ ኤሚሬትስ በባህረ ሰላጤው ሀገር ውስጥ የሚገኘው በቢሊዮን የሚቆጠር የኢራን ሀብት ለማገድ እያሰበች ነው ብለዋል። በቤይሩትና በደቡባዊ ዳርቻዎች ላይ የደረሰ ከፍተኛ ፍንዳታ የእስራኤል ጦር የሂዝቦላህ ይዞታዎች ኢላማ እያደረጉ ነው በማለት ዋና ከተማዋን ቤይሩት ጨምሮ በመላው ሊባኖስ የአየር ድብደባ አጠናክረዋል። እስራኤል በቤይሩት ደቡባዊ ዳርቻዎችና በሌሎች አገሪቱ ክፍሎች ላይ ተጨማሪ ማስለቀቂያ ትዕዛዝ ካወጣች በኋላ በመቶ ሺዎች የሚቆጠሩ ሰዎች በመሰደድ ላይ ናቸው። በእስራኤልና በሂዝቦላ መካከል ያለው ግጭት የኢራን የበላይ መሪ ከተገደሉ በኋላ እየተባባሰ መጥቷል። የሊባኖስ መንግስት መገናኛ ብዙሃን በእስራኤል ጥቃት የደረሰባቸው ከተሞችን ዝርዝር አወጣ። የሊባኖስ ብሔራዊ ዜና አገልግሎት ኤንኤንኤ በአገሪቱ ደቡባዊ ክፍል የሚገኙ ሲሪፋ፣ አይታአል፣ ሻአብ፣ ታውሊን፣ አሳውናና ምርጃል ሰለም ከተሞችን በመጥቀስ የጠላት ተዋጊ ጄቶች አውሮፕላኖች ሌሊቱን ጥቃት ሰንዝረዋል ብለዋል። ሌላኛው የእስራኤል ጥቃት በምስራቃዊ ሊባኖስ የምትገኘው ዱሪስ ከተማ ኢላማ ማድረጉን ኤንኤንኤ ዘግቧል። ስለ ሰለባዎች ወይም ስለ ውድመቱ መጠን ዝርዝር መረጃ አልተሰጠም። በቴህራን በተፈጸመው የቅርብ ጊዜ ጥቃት የመኖሪያ አካባቢዎችና የዩኒቨርሲቲ ተመትተዋል። እንደ ኢራኑ የእንግሊዝኛ ቋንቋ የዜና ጣቢያ ፕሬስ ቲቪ ዘገባ አርብ ጠዋት በዩኤስ እና በእስራኤል በተፈጸመው የቅርብ ጊዜ ጥቃት በቴህራን የሚገኙ የመኖሪያ አካባቢዎች ተመትተዋል። አንድ የፕሬስ ቲቪ ጋዜጠኛ ስለ ቀድሞው ጥቃት ውጤት ዘገባ እየሰራ ሳለ ተከታይ ጥቃት በቪዲዮ ተቀርጿል። ማምላካታ የተሰኘው የኢራን ዜና አውታር በትዊተር ላይ ባወጣው የቪዲዮ የአገሪቱ ቀዳሚ የትምህርት ተቋም የሆነው በቴህራን ዩኒቨርሲቲ አቅራቢያም አርብ ጠዋት መመታቱን ገልጸዋል። ከጥቃት ማዕበል የተነሳ ስለደረሰ ጉዳት እስካሁን አልተሰማ ሪፖርትም የለም። የእስራኤል ኤምባሲ በባህሬን መመታቱ የኢራን ሚዲያ ዘገበ። የኢራኑ ከፊል መንግስታዊ ዜና ወኪል ፋርስ ኒው ኤጀንሲ እንደዘገበው በባህሬን ዋና ከተማ ማናማ ላይ የተሰነዘረው የሌሊት ጥቃት የከተማዋን ፋይናንሻል ሃርበር ታውርስ የንግድ ግቢ ኢላማ አድርገዋል። የዜና ወኪሉ የንግድ ግቢ የታጠቀው የእስራኤል ኤምባሲ በዚያ ስለሚገኝ ነው ብለዋል። ሮይተርስ የሚሰኘው የዜና አውታር በበኩሉ አንድ የኢራን ድሮን በግቢው አቅራቢያ ተመትቶ መውደሙን ዘግበዋል። የአሜሪካ መካከለኛ እዝ ሴንትኮም እንደገለጸው የዩኤስ ኃይሎች ከቅዳሜ ጀምሮ በኢራን ውስጥ ወደ 2000 የሚጠጉ ኢላማዎች መጥተዋል። የኢራን አብዮታዊ ዜና IRGC ደግሞ የዩኤስ ወታደሮች በሚገኙባቸው መካከለኛ ምስራቅ 27 ወታደራዊ ካምፖች እንዲሁ በቴል አቪቭና በሌሎች የእስራኤል አካባቢዎች የሚገኙ ወታደራዊ ተቋማት ላይ ጥቃት ማድረሱን ገልጸዋል። የሴንትኮም ኃላፊ አድሚራል ብራድ ኩፐር እንደተናገሩት ኢራን በመጀመሪያዎቹ 4 ቀናት ግጭት 500 ሚሳኤሎችና 2000 ድሮኖች አስወንጭፋለች። እስካሁን ኢራን በ9 የክልሉ አገራት ላይ ጥቃት ሰንዝራለች። ባህሬን፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ኦማን፣ ኳታር፣ ሳዑዲ አረቢያና የተባበሩ አረብ ኤሚሬትስ እንዲሁም አንድ የኢራን ድሮን በሳይፕረስ በሚገኘው የዩናይትድ ኪንግደም የጦር ሰፈር መንገደኛ አውሮፕላን ላይ ማረፉ ገልጸዋል። አብዛኞቹ ጥቃቶች በአየር ተመተው ከሽፈዋል ሲሉም አክለዋል። ዩኒሴፍ
ከቅዳሜ ጀምሮ ወደ 200 የሚጠጉ ህጻናት መገደላቸው አስታወቀ። እንደ ዩኒሴፍ ዘገባ ከሳምንት መጨረሻ ጀምሮ በኢራን ላይ በደረሰው የዩኤስና የእስራኤል ወታደራዊ ጥቃቶች በመካከለኛው ምስራቅ ወደ 200 የሚጠጉ ህጻናት መገደላቸው ተዘግበዋል። ቢያንስ 181 በኢራን፣ 7 በሊባኖስ፣ 3 በእስራኤልና 1 በኩዌት ተገድለዋል። ዩኒሴፍ ህጻናት ጦርነት አይጀምሩም፣ ስርዓቱንና ወታደራዊ አቅምን የበለጠ እንደሚያፈርስ አስጠንቅቀዋል። ሌተናንት ጀነራል ኢል ዛሚር በቴሌቪዥን በሰጡት መግለጫ ከፊታችን ተጨማሪ አስገራሚ ነገሮች አሉን፣ ልገልጻቸውም አልፈለኩም ብለዋል። ዛሚር ይህንን መግለጫው የሰጠው አርብ ዕለት ማለዳ ላይ በኢራን ዋና ከተማ ቴህራን አዳዲስ ጥቃቶች መከሰታቸው ሲዘገብ ነው። ሂዝቦላ እስራኤላውያን የድንበር አካባቢው ለቀው እንዲወጡ ነግራቸዋል። በአንድ ሌሊት በመላ አገሪቱ በርካታ በጣም ትላልቅ የአየር ድብደባዎች ተካሂደዋል። የነበረን ቆይታ ይሄ ይመስላል። ቻናሉን ሰብስክራይብ ማድረግ እንዳይረሱ። ቸር ያቆየን።